የ2026 የፊፋ የዓለም ዋንጫን ያሸነፈችው ስፔን ብሔራዊ ቡድን ዋንጫውን ይዞ ማድሪድ ገብቷል። የጀግና አቀባበልም ተደርጎለታል። በጥንቅራችን መግቢያ ላይ የተከታተላችሁትም ከዚሁ ጋር የተያዘውን ነው። አጠር አድርገን ይዘነዋል። ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ማክሰኞ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ መረጃዎቻችን ለሌሎችም ጭምር ተደራሽ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ህወሓት በዛሬው ዕለት በመላ ትግራይ ከፍተኛ የጦርነት ቅስቀሳዎችን ሲያካሂድ ውሏል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤልን ጨምሮ የድርጅቱ ካድሬዎች ስራ በዝቶባቸው ውሏል። ጥንቅራችን ይህንኑ የዛሬውን መጠነ ሰፊ የጦርነት ቅስቀሳ በተመለከተ የሚያደርሳችሁ ዕለታዊ መረጃ አለ። ከ40 ሺህ በላይ ዜጎችን በህገ ወጥ መንገድ ወደ ውጭ ሀገር በመላክ ከ1 ቢሊዮን ብር በላይ የተቀበሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ሙሉ መረጃ የምሽቱ ጥንቅራችን አካል ነው። ግብጽ ከግድቡ መጠናቀቅ ወዲህ የከሸፈውን የዲፕሎማሲ ጫና በሌላ አደገኛ ስትራቴጂ ተከታለች ተባለ። ካይሮ ኤርትራ ላይ ያተኮረና ዋሽንግተንን የሚጎትት አደገኛ ስትራቴጂ ቀይሳ በሙሉ አቅሟ እየሰራችበት መሆኑን ዘሆርን ሪቪው ትንተና አመልክቷል። ግብጽ በአሜሪካ ስጋት ተመርኩዛ በቀጠናው አደገኛ ጨዋታ ስለመቀየሷ ከትንተና የምንመለከት ይሆናል። በሱዳን የተቀሰቀሰውና በአሁኑ ወቅት በአስጊ ሁኔታ እያደገ የመጣው መጠነ ሰፊ እርስ በእርስ ጦርነት የምስራቅ አፍሪካ ቀጠናን ወደ ከፋ የደህንነት ቀውስ ውስጥ እየገፋው መሆኑን ዘጋርዲያን ዘግቧል። ዘገባው ስለ ኤርትራ ህወሓት ታጣቂዎች አነጋጋሪ ጉዳዮችንም አንስቷል። ይሰሙታል። ፕሬዚዳንት ትራምፕ በኢራን የእግረኛ ዘመቻን ለማድረግ እየመዘኑ መሆኑ ከተሰማ በኋላ ኢራን ጎረቤቶቼን እወራለሁ ስትል አስፈራርታለች። የአገሪቱ ፓርላማ አባላት በኩዌትና ባህሬን ውስጥ ወታደራዊ ዘመቻ እንዲደረግም እየመከሩ ስለመሆኑ ተሰምቷል። አጠር ያለ ዘገባ ይዘናል። የ2026ቱን የፊፋ የዓለም ዋንጫ ያሸነፈችው ስፔን ብሔራዊ ቡድን ዋንጫውን ይዞ ማድሪድ ገብቷል። የጀግና አቀባበልም ተደርጎለታል። አጠር አድርገን ይዘነዋል። እስከ ፍጻሜ አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ ትግራይ ስትታመስ ዋለች። ህወሓት በከባድ የጦርነት ቅስቀሳ ዋለ። ህወሓት ዛሬ መላ ትግራይን ሲያስጨንቅ ውሏል። ደብረጽዮን ገብረ ሚካኤልን ጨምሮ ሁሉም የህወሓት ካድሬዎች በመላ ትግራይ ከገጠር እስከ ከተማ ተሰማርተው የጦርነት ቅስቀሳ ሲያካሂዱ ውለዋል። ስብሰባው ለወጣቶች ተዘጋጅቷል ቢባልም በመድረኮቹ ላይ ብዙም ወጣቶች አልታዩ። የወታደራዊ አፈሳውን ስጋት በመፍራት ይመስላል። በዛሬው ዕለትም ደብረጽዮን ገብረ ሚካኤልን ጨምሮ በርካታ የህወሓት አመራር ካድሬዎች በበርካታ ወረዳዎችና ከተሞች ወጣቱን በመሰብሰብ ለአይቀሬው ጦርነት እንዘጋጅ በማለት ከፍተኛ ቅስቀሳዎችን ሲያደርጉ ውለዋል። ይህ ወጣቶችን ለጦርነት የመቀስቀሱ ስራና ኃላፊነት ለበታች ካድሬዎች ተሰጥቶ በዛሬው ዕለት ሲካሄድ የዋለ ሲሆን መቀሌ ከተማን ጨምሮ በታህታይ አዲያቦ፣ በኢንጥጮ፣ በገላ፣ በራማ፣ በአዴት፣ በአበርገለ፣ የጭላ፣ በአብያዲ፣ በሽራሮ፣ በሽሬ፣ በእንደርታ፣ በአላማጣና ሌሎች በርካታ ከተሞችና ወረዳዎች ቅስቀሳው ሲካሄድ ውሏል። ቅስቀሳውን በግልጽ ለጦርነት ተነሱ የሚል ቅስቀሳም ሆኖ ታይቷል። መድረኮቹ የወጣቶች መድረክ ይባሉ እንጂ በብዙዎቹ መድረኮች የታዩት ጎልማሶችና ሴቶች ናቸው። በአሁኑ ሰዓት በክልሉ በስፋት እየታየ ካለው የወጣቶች ወታደራዊ አፈሳ ጋር በተያያዘ አቅም ያለው ወጣት በአንድም ይሁን በሌላ መልኩ ቀደም ብሎ ክልሉን ለቆ ወጥቷል። የሚበዛው የክልሉ የወጣት ክፍል በየብስ ትራንስፖርት ወደ መሃል ሀገር ሲጓዝ የከረመ ሲሆን በአሁኑ ሰዓት ግን ከትግራይ ወደ መሃል ሀገር የመጓዙ ጉዳይ ተዘጋ ሆኗል። ይህም በመሆኑ ከትግራይ የሚነሳን የአየር ትራንስፖርት ለመጠቀም ትኬት ቆርጦ ተሳፋሪ ለመሆን እስከ 2 ሳምንት ጊዜን መጠበቅ ግድ እያለ ነው። በዚህ መሃል ግን የህወሓት የጦርነት ቅስቀሳ በሰፊው እየተጧጧፈ በሄደ ቁጥር የክልሉ ነዋሪዎችም ስጋት ይበልጡኑ እያየለ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ደብረጽዮን በባለፈው ዕለት መቀሌ ላይ የሰጡት ማብራሪያ ህወሓት ወደ ጦርነት ለመግባት የመጨረሻው ጫፍ ላይ የደረሰ መሆኑን አመላካች ነው እየተባለለት ይገኛል።
የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው እሁድ እሳቸው የህልውናና ራስን መከላከል ሲሉ የሰየሙትን ጦርነት ለማካሄድ አማራጭ የሌለ መሆኑን ብዙ ርቀት ተጉዘው በሰፊው ሲያስረዱ ታይተዋል። ደብረጽዮን በዛሬው የካድሬ ጦርነት ቅስቀሳ መድረክ ላይም በአንደኛው በመገኘት ካለፈው እሁድ ዕለት የቀጠለውን ሌላኛውን ቅስቀሳ አካሂደዋል። ደብረጽዮን ሁልጊዜም የሚሉትን ተበድለናል የሚለውን ክስ በዛሬው ዕለትም ደግሞ ያሰሙ ሲሆን ጥያቄዎቻችን በሰላም እንዲፈቱ በትዕግስት ስንጠብቅ ቆይተናል። ነገር ግን ምንም አይነት መፍትሄ የሚሰጥን አካል አላገኘንም። መፍትሄ አለማግኘት ብቻም ሳይሆን ነዳጅ፣ በጀት፣ የመንግስት አገልግሎቶች ጭምር እንዳናገኝ ተደርገናል። ከዚህ ባለፈም የድሮን ጥቃት ሰለባም ሆነናል ሲሉም ጦርነት ለማካሄድ ምክንያት ነው ያሉትን ለማስረዳት በሰፊው ጥረቶችን ሲያደርጉም ታይተዋል። እጅግ አደገኛ ነው በተባለውና አጥፊዎችንም በሞት ቅጣት ይቀጣል በተባለው አዋጅ ዙሪያም ማብራሪያ የሰጡት ደብረጽዮን አዋጁ መንግስታችንን ውስጡን በማዳከም ለጠላት አሳልፈው ሊሰጡ ላሰቡ የውስጥ ጠላቶቻችን ፍቱን መድኃኒት ነው በማለትም ሲያደንቁ ተሰምተዋል። ደብረጽዮን በዚሁ ማብራሪያቸውም ህልውናችንን ለማረጋገጥ በቁርጠኝነት መታገል አለብን ያሉ ሲሆን የትግራይ ህዝብ በታሪኩ ውስጥ ለማንኛውም የቅኝ ግዛት ወይም ጭቆና ተንበርክኮ አያውቅም ሲሉም ተናግረዋል። ህወሓት እያካሄደ ካለው የጦርነት ዝግጅት ጋር በተያያዘ በአሜሪካ መንግስትና በአውሮፓ ህብረት በኩል ጠበቅ ያለ ማስጠንቀቂያ ቢሰጠውም ባለፈው እሁድ ሰፊ ማብራሪያን የሰጡት ደብረጽዮን እረፉ በማለት መቀሌ የሚመላለሱት አምባሳደሮችና ዲፕሎማቶች ጠብ የሚል ነገርን የማያመጡ እንዲሁ ከንቱ ናቸው ሲሉም አጣጥለዋቸዋል። ደብረጽዮን በቅርቡ ወደ መቀሌ ያመሩትን በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ በመቀሌ ማግኘት ሳይፈልጉ ቀርተዋል። በቀጣይ ርዕስ የአመራሩ ግድያ። በአማራ ክልል ሰሜን ሸዋ ዞን የምትገኘውና በደብረ ብርሃን ቅርብ ርቀት ላይ ያለችው የባሶና ወራይና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ ማንነታቸው ባልታወቁ ሰዎች የተገደሉ መሆኑ ታወቀ። የሐዘን መግለጫውን ያወጣው የዞኑ አስተዳደር ጽሕፈት ቤት ኃላፊው አቶ ተስፋዬ ጌታቸው የሚባሉ መሆኑን አስታውቋል። ግድያው የተፈጸመባቸውም ትላንት ሰኞ ሐምሌ 13 ቀን 2018 ዓ.ም ረፋድ ላይ በደብረ ብርሃን ከተማ ለስራ በሚንቀሳቀሱበት ወቅት መሆኑንም በፌስቡክ ልጥፉ ላይ የተጋራው የሐዘን መግለጫ አመላክቷል። በሰሜን ሸዋ ከዚህ ቀደም የተለያዩ አመራሮች ላይ ግድያዎች የተፈጸሙባቸው ጊዜያት አሉ። ያልታወቁ ሰዎች ከሚለው ውጭ ግድያዎችን የሚፈጽማቸው ማን ነው በሚለው ዙሪያ ግን እስከ ዛሬም ድረስ በግልጽ የታወቀ ነገር የለም። ወደ ቀጣይ ርዕሳችን አለፍን። የፌዴራል ፖሊስ ከባድ ኦፕሬሽን። ከ40 ሺህ በላይ ዜጎችን በህገወጥ መንገድ ወደ ውጭ ሀገር በመላክ ከ1 ቢሊዮን ብር በላይ የተቀበሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። መጠነ ሰፊ የሰዎች ዝውውር ወንጀል ውስጥ በከፍተኛ ደረጃ ተሳትፎ የነበራቸውን 17 የተደራጀ የወንጀል ቡድን አባላትን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ይፋ ማድረጉን ቢቢሲ በዘገባው አመልክቷል። የአደገኛ ህገወጥ የሰዎች አዘዋዋሪ መረብ መሐመድ ጣሂር አደን ወይም በቅጽል ስሙ ወርዲ በተባለ ግለሰብ የሚመራ ሲሆን ወንጀለኞቹ በምስራቅ ኢትዮጵያ በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ መቆየታቸው ተገልጿል። ፌዴራል ፖሊስ ከተጠርጣሪዎቹ ላይ ምርመራ መዝገብን በሰውና በሰነድ ማስረጃዎች በከፍተኛ ደረጃ በማደራጀት ለፍትህ ሚኒስቴር የላከ ሲሆን ቡድኑ በሰው ልጅ ለመነገድ በማሰብ በጋራ ተደራጅቶ በከባድ ወንጀል ውስጥ መሰማራቱ በምርመራው መረጋገጡ ተገልጿል። ፖሊስ ባሰባሰበው መረጃ መሰረት ተጠርጣሪዎቹ ከተለያዩ አገሪቱ አካባቢዎች በየቀበሌው በሚንቀሳቀሱ ደላሎች አማካይነት ተጎጂዎችን በመመልመል በየመን በኩል ወደ ሳውዲ አረቢያ ገብታችሁ የተሻለ ኑሮ ትኖራላችሁ የሚል የሐሰት ተስፋ በመስጠት ሲያታልሉ ቆይተዋል። ይሁን እንጂ ህገወጥ ጉዞውን የጀመሩት ወገኖቻችን የኢትዮጵያን ድንበር እንደተሻገሩ በየመን ሀገር ውስጥ ለዚሁ ዓላማ በተዘጋጁ ጨለማ መጋዘኖች ውስጥ ታግተው እጅግ ዘግናኝ የሰብአዊ መብት ጥሰቶች ይፈጸሙባቸው እንደነበር ፖሊስ ገልጿል። ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ኢትዮጵያ ቤተሰቦቻቸው ስልክ እንዲደውሉ በማስገደድ ከፍተኛ ገንዘብ ይጠይቁ የነበረ ሲሆን ገንዘብ መክፈል ላልቻሉ ቤተሰቦች ልጆቻቸውን በሰንሰለት እያሰሩ በከባድ ሁኔታ ሲደበድቡና ሲያሰቃዩ የሚያሳይ ቪዲዮ በመቅረጽ በቤተሰብ ላይ አስከፊ የስነ ልቦና ጫና ይፈጥሩ እንደነበር በምርመራው ተመልክቷል። የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች የደህንነት ባለድርሻ አካላት ጋር በቅንጅት ባደረገው የረጅም ጊዜ ክትትል አዘዋሪዎቹ ከተጎጂዎች በአጠቃላይ ከ1 ቢሊዮን ብር በላይ ህገወጥ መንገድ መቀበላቸውን አመልክቷል። ቡድኑ ከ40 ሺህ በላይ ሰዎችን ያዘዋወረ ሲሆን በጉዞ ወቅት ከ60 በላይ ዜጎች ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን ፖሊስ አክሏል። በዚህ ከባድ መዝገብ ላይ በርካታ ተጎጂዎች ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የምስክርነት ቃላቸውን የሰጡ ሲሆን
ተጠርጣሪዎች በህገ ወጥ መንገድ ባገኙት ከፍተኛ ሀብት በአገር ውስጥና በውጭ ሀገር ያፈሩት ቋሚና ተንቀሳቃሽ ንብረት፣ ተሽከርካሪዎችና የባንክ ሂሳብ በፖሊስ ትዕዛዝ ሙሉ በሙሉ ታግዷል። በቀጣይ ርዕሳችን የስፔን ብሔራዊ ቡድን የጀግና አቀባበል ተደረገለት። የ2026ቱን የፊፋ ዓለም ዋንጫ ያሸነፈችው ስፔን ብሔራዊ ቡድን ዋንጫውን ይዞ ማድሪድ ገብቷል። ህዝቡን እቅል ብሎ በመውጣት ዋንጫውን ላስገኙት የብሔራዊ ቡድኑ አባላት የጀግና አቀባበልን አድርጓል። ለዋንጫው ፉክክር ቀርባ በስፔን 1-0 በመሸነፏ ዋንጫውን ያጣችው የአርጀንቲና ብሔራዊ ቡድንም ቦነስ አይረስ ገብቷል። ቡድኑ ወደ ሀገሩ ከመግባቱ ቀደም ብሎ ዋና ከተማዋን ያመሰ ከባድ ህዝባዊ ተቃውሞ ተቀስቅሶም ነበር። በአንጻሩ የስፔን ብሔራዊ ቡድን አባላት በብዙ ሚሊዮን የሚቆጠር ህዝብ በየአደባባዩና በየመንገዱ በመውጣት የጀግና አቀባበል የተደረገላቸው ሲሆን ተጫዋቾቹም በግልጽ ተሽከርካሪ ዋንጫውን ይዘው በማድሪድ ጎዳናዎች በመዞር ደስታቸውን ሲገልጹ ታይተዋል። ርችትም ተተኩሷል። በማድሪድ ጎዳናዎች ለየት ያለ ፌሽታም ታይቷል። የብሔራዊ ቡድን አባላቱ በቤተ መንግስትም ልዩ አቀባበል ተደርጎላቸዋል። ወደ ቀጣይ ርዕሳችን አለፍ። ግብጽ ከጀርባ ዋሽንግተንና ኤርትራን ለማቀራረብ እየተሯሯጠች ነው። ግብጽ ከሰሞኑ የዲፕሎማቲክ ሩጫዋን ዙራ አክርራለች። ከኢትዮጵያ ጎረቤቶች ጋር የፈጠረችውን ጥምረት መልሶ የሚያድስና የሚያጸና ምክክሮችን ከሰሞኑ ከሀገራቱ ጋር በተናጠል አድርጋለች። ግብጽ ላለፉት 15 ዓመታት ዋነኛውን ከኢትዮጵያ ጋር የሚያጋፋትን የአባይ ውሃና የግድቡን ጉዳይ ለማስቆም ያደረገቻቸው ዘርፈ ብዙ ስትራቴጂካዊ እርምጃዎች ሳይሳኩላት ቀርተዋል። ታዲያ ግብጽ ሌላ አደገኛ ስትራቴጂ ቀይሳ በሙሉ አቅሟ እየሰራችበት መሆኑን ዘሆርን ሪቪው ላይ ወጣ አንድ ትንተና አመልክቷል። በሆርን ሪቪው አጥኚ የሆኑት ማህደር ነሲቡ ባቀረቡ ጽሑፍ የግብጽ መንግስት አሁን የያዘው ትልቁ ስትራቴጂ ዋሽንግተንን ከኤርትራ ጋር ማቀራረብ መሆኑን አመልክተዋል። ግብጽ ከግድቡ መጠናቀቅ ወዲህ የኢትዮጵያ መንግስት ሁለተኛ የውሃ ፖሊሲ ማለትም የባህር በር የማግኘት ፍላጎትን ለመክታትም ካይሮ የዘመናት የመጫወቻ ካርዷና የተጽዕኖ መሳሪያዋ የሆነችውን ኤርትራን ይዛ መምጣቷን ጽሑፉ ያስረዳል። ግብጽ ከመጋረጃ ጀርባ አሜሪካንና ኤርትራን በማቀራረብ የኢትዮጵያን አካሄድ ለመግታት ማሰቧን የተነገረው የግብጽ መንግስት ቀደም ሲል በትራምፕ የመጀመሪያ ስልጣን ዘመንም ሆነ በፕሬዝዳንት ባይደን ዘመን ኢትዮጵያ በአሜሪካ ተጽዕኖ ወደ ካይሮ የድርድር ነጥቦችና ፍላጎት እንድትመጣ ለማድረግ ሳይሳካለት ቀርቷል። አሁን በትራምፕ በኩል ይህን አጠናክራ የገፋች ሲሆን ግብጽ አሁን ላይ ኢትዮጵያን በተመለከተ ቁጡና አፍራሽ የሆነ የዲፕሎማሲ ባህሪ እያሳየች ትገኛለች። ኢትዮጵያን የመክበብ ስምምነቶችን ከጎረቤቶች ጋር ከማድረግ ባለፈ ዋሽንግተን ከኤርትራ ጎን እንድትቆም ማድረግን ትልቁ ስትራቴጂ አድርጋ ይዛ መምጣቷን ተንታኙ አስፍረዋል። በዚህም ኢሳያስን በድጋሚ መጠቀሚያ አድርጋ ወደ መድረኩ የሳበችው ግብጽ ፕሬዝዳንቱ በዓመቱ ኦክቶበር ላይ ወደ ግብጽ ባደረጉት የ5 ቀን ጉብኝት ወቅት ይህንን ውጥን ማስጀመሯን ትንተና ያነሳል። በጊዜው ካይሮ ኢሳያስን ከመካከለኛው ምስራቅና አፍሪካ ቀንድ ከፍተኛ የአሜሪካ ዲፕሎማት አማካሪ ከሆኑት ማሳድ ቡሎስ ጋር በድብቅ እንዲገናኙ ጉብኝቱን ማሰናዳቷን ነው ትንተና የሚገልጸው። ኤርትራ ላይ የተጣለ ማዕቀብ መነሳትም ከግብጽ ውጥንና ስራ ጋር የሚናበብ ነው። ግብጽ አሜሪካኖችን ወደ ኤርትራ እየገፋችበት ያለው ሰበብ ወይም ምክንያት በአሜሪካ የቀጠናው ስጋት ላይ የተመሰረተ መሆኑ የግብጽን ሴራ አደገኛ እንደሚያደርገው ተገልጿል። አሜሪካ በአፍሪካ ቀንድ አዲስ ጦርነት እንዳይፈጠር ያላትን ፍላጎትና ስጋት ግብጾች እየተጠቀሙበት ያለው መንገድ በቀጠናው ከበድ ያለ አሉታዊ ውጤት እንደሚያስከትል ተንታኟ አብራርተዋል። አሜሪካ በአፍሪካ ቀንድ ያላት ጥቅል ፖሊሲ በቀጠናው አዲስ ጦርነት እንዳይፈጠር መከላከል ሲሆን በኢትዮጵያ በኩል የሚነሳው በታሪክ የጠፋውን የባህር በር መልሶ የማግኘት ጠንካራ አቋም ዋሽንግተንን ሳይረብሻትና ሳያሰጋት እንደማይቀር ተጠቁሟል። አስመራ በፈቃደኝነትና በንግግር ከኢትዮጵያ ጋር የማትስማማ ከሆነ ኢትዮጵያ አሰብን በኃይል የመቆጣጠርና የመጠቅለል እርምጃ ወደ እውነታ የመቀየሩ ዕድል ሰፊ መሆኑን ዋሽንግተን እንደምትገነዘብ፣ ይህንን ጦርነት የማስቆም ፍላጎትን ግብጽ ጠልፋ የራሷን አጀንዳ ማስፈጸሚያ ማድረጓን ትንተና ይገልጻል። የአሜሪካን ጦርነት የመከላከል ፍላጎት ኤርትራን በማቅረብ የሚፈታ መሆኑን ካይሮ ዋሽንግተንን ለማሳመን ብዙ ርቀትም እየተጓዘች ነው። ዋሽንግተን ጉዳዩን ሰከንና ሰፋ አድርጋ በጥልቀት በመመልከት በቀጠናው ሰላም እንዲሰፍን ከማድረግ ይልቅ በመካከለኛው ምስራቅ አሁንም ጥብቅ አጋር በሆነችው ግብጽ አጀንዳ የመጠለፍ ዕድሏ ክፍትና አደገኛ መሆኑ ተመላክቷል። ካይሮ ዋሽንግተንን እና አስመራን ለማቀራረብ የሄደችበት ግፊትና ርቀት በጸረ ኢትዮጵያ አጀንዳ የተለወሰ መሆኑ ግብጽ በሱዳን ከምታራምደው ጋርም ተመሳሳይነት ያለው መሆኑ ተጠቅሷል። ግብጽ በሱዳን ጉዳይ አሜሪካኖችን እየገፋችበት ያለው አካሄድም በዋሽንግተን ሳይሆን በግብጽ ፍላጎት የተቃኘ መሆኑ ለቀውሱ መፍትሄ ማጣት ምክንያት መሆኑም ተጠቅሷል። ዋሽንግተን በኢትዮጵያና ኤርትራ የአሰብ ጦርነት እንዳይነሳ የምትሄድበት አካሄድ የወዳጇ ግብጽ ፍላጎት ጫና የበዛበት መሆኑ ፖሊሲው
ከዋሽንግተን ሳይሆን ከካይሮ እየተገፋ መሆኑን ዋሽንግተን ያላየችው ሌላ ቀውስ እንዲፈጠር እንደሚያደርግ ትንተናው በስጋት አስቀምጧል። በቀጣይ ርዕስ የተስፋፊ ጦርነት ስጋት አለ። ዘጋርዲያን በሱዳን የተቀሰቀሰውና በአሁኑ ወቅት በአስጊ ሁኔታ እያደገ የመጣው መጠነ ሰፊ የእርስ በርስ ጦርነት የምስራቅ አፍሪካ ቀጠናን ወደ ከፋ የደህንነት ቀውስ ውስጥ እየገፋ መሆኑን ዘጋርዲያን ዘግቧል። እንደ ዘገባው በኢትዮጵያ የሚገኘው የኡራ ስደተኞች መጠለያ ውስጥ የሚኖሩ 14500 የሚጠጉ የሱዳን ስደተኞች ከአሰቃቂ የዳርፉርና የካርቱም ጭፍጨፋ አምልጠው የመጡ ቢሆንም አሁን ግን የኃይል አስተላለፉ መስፋፋቱን ተከትሎ አደገኛ ታጣቂዎች በአቅራቢያቸው መገኘታቸው በኢትዮጵያ ምድር ላይ ያድኑን ይችላሉ በሚል ታላቅ ፍርሃት ውስጥ ወድቀዋል። ይህ የጦርነቱ መስፋፋት ጂኦፖለቲካዊ ሽኩቻውን በእጅጉ ያወሳሰበው ሲሆን የሱዳን መደበኛ ጦር፣ የኤርትራ ሰራዊት፣ የትግራይ ታጣቂዎችና የኢትዮጵያ ታሪካዊ ባላንጣ የሆነችው ግብጽ በአንድ ወገን አሰልፎ ኢትዮጵያን ሊገጥም የሚችልበትን እድል አደገኛ የክልላዊ ጦርነት ስጋት የደቀነ መሆኑ በጥናቱ ተመላክቷል። ነገር ግን ይህ ሁሉ የቀጠናዊ ጦርነቱ ውጥረት ባለበት ሁኔታ የኢትዮጵያ መንግስት ስደተኞችን በተመለከተ በአሁኑ ወቅት በአሜሪካና በአውሮፓ ከሚታየው ስደተኞችን የመግፋትና የጸረ ስደተኛ ፖሊሲ ፍጹም ተቃራኒ የሆነ ተራማጅና አዲስ ዓለም አቀፍ አርአያነት ያለው ስትራቴጂ ይዞ ብቅ ብሏል። መንግስት በአዲስ አበባ የታላቁ የአድዋ ድል መታሰቢያ ሙዚየም ባዘጋጀው ደማቅ ይፋዊ ስነ ስርዓት ማካተት የተሰኘ አቅኜ ፕሮጀክት በይፋ ማስጀመሩን የረድኤት ድርጅቶች ገልጸዋል። ይህ ስትራቴጂ በአፍሪካ ካሉ ትላልቅ የስደተኞች ቁጥሮች አንዱ የሆነውን የሀገሪቱን ስደተኞች በረድኤት ድርጅቶች እርዳታ ላይ ብቻ ጥገኛ ከማድረግ ይልቅ ወደ ትምህርት፣ ጤና ጥበቃና የሥራ ገበታ እንዲገቡ በማድረግ የሀገሪቱ ኢኮኖሚና ማህበራዊ አካል እንዲሁም ግብር ከፋይ ነዋሪዎች እንዲሆኑ ታስቦ የተነደፈ በመሆኑ ለዓለም አቀፍ የስደት ቀውስ አዲስና ዘላቂ መፍትሄ ሊሆን እንደሚችል ባለሙያዎች ያምናሉ። ይህ በእንዲህ እንዳለ በጥናቱ ላይ የተጠቀሰውና በአሶሳ ዙሪያ ስላለው ወታደራዊ ጦር ሰፈርና ስውር እንቅስቃሴ የሚነሱት አጀንዳዎች ከቀጠናው የደህንነት መዋቅርና ከኢትዮጵያ መንግስት ጥብቅ ወታደራዊ ዝግጁነት ጋር ተያይዞ የሚታዩ መሆናቸውን የዲፕሎማሲ ባለሙያዎች ያሰምሩበታል። አዲስ አበባ የአካባቢውን ሰላምና የድንበር ደህንነት በአስተማማኝ ሁኔታ ለመጠበቅ የምታደርገው ጥረት በስደተኞች ዘንድ ያለውን ጊዜያዊ ስጋት ከመቀነስ ባለፈ የውጭ ኃይሎች በሱዳን ጦርነት ስም በቀጠናው ላይ የሚጠነስሱትን የሴራ ስምሪት ለማክሸፍ ትልቅ ስልታዊ ምላሽ እንደሆነ ተጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አዲሱ መሪና የቀድሞ ኢራቅ ፕሬዝዳንት የነበሩት ባርሃም ሳሊህ የኢትዮጵያን አካሄድ በዓለም ላይ በሚሊዮን የሚቆጠሩ ሰዎችን መፈናቀል ለመፍታት እስካሁን ከተደረጉት ሙከራዎች ሁሉ እጅግ ታላቅና ደፋር እርምጃ ሲሉ አሞካሽተውታል። እሳቸው ራሳቸው የቀድሞ ስደተኛ እንደመሆናቸው መጠን በዓለም ዙሪያ ካሉ 41.6 ሚሊዮን ስደተኞች መካከል 70 በመቶ ያሉ ለዓመታት በአስቸጋሪ ሁኔታ ውስጥ ተዘግተው እንደሚገኙ ጠቅሰው የሰብአዊ እርዳታ ፈንድ በከፍተኛ ሁኔታ እየቀነሰ ባለበት በዚህ ዘመን ሰዎችን ዘላቂ ባልሆነ እርዳታ ላይ ብቻ ጥገኛ ማድረግ እንደማይቻል አስገንዝበዋል። በመሆኑም ምዕራባውያን ሀገራት ከዚህ ፖለቲካዊ ስደተኞች ጉዳይ ከመሸሽ ይልቅ እንደ ኢትዮጵያ አይነት ስደተኞችን ራሳቸውን እንዲችሉ የሚያደርግ የአሰራር ዘይቤን መከተልና የሰብአዊ መብት አቀራረባቸውን በድጋሚ መተርጎም እንዳለባቸው በጥብቅ አሳስበዋል። ወደ ቀጣይ መረጃ አለፍ። ኢራን በኩዌትና በባህሬን የመሬት ዘመቻ ለማድረግ ዛተች። ግዛቴ በአሜሪካውያን ከሚያዝ የገዛ መሬቴን እደበድባለሁ። ቴህራን የአሜሪካ ጦር የኢራንን በሆርሙዝ ወሽመጥ የሚተላለፍ መርከቦችን የማጥቃት አቅም ይበልጥ ለማዳከም ሲል በኢራን ላይ ከፈተው ጥቃት 10ኛ ቀኑን ይዟል። በኢራን በኩል ደግሞ በአሁኑ ሰዓት ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷ እየተገለጸ ነው። ይህ እየሆነ ባለበት የኢራን ፓርላማ አባላት የአሜሪካ ወታደሮች እንዲያዙና በኩዌትና በባህሬን ኢራን የምድር የጦር ዘመቻ እንድትከፍት እየተመካከሩ መሆኑ ተሰምቷል። የፓርላማ አባላቱ የአሜሪካ ጥቃት የሚቀጥልና የሚጨምር ከሆነ የኢራን ጦር በሁለቱ ሀገራት ልዩ ወታደራዊ ዘመቻ በማድረግ የአሜሪካ ወታደሮችን ስለመማረክና መያዝ ሐሳብ ማንሳታቸውን የኢራን ሚዲያዎች ዘግበዋል። የኢራን ጦር ቃል አቀባይ ጀነራል መሐመድ አክራሚኒያ በበኩላቸው ዋሽንግተን በኢራን የእግረኛ ዘመቻ የምታደርግ ከሆነ ኢራን ግዛቷ በአሜሪካ ጦር ከሚያዝ የራሷን መሬት መደብደብ እንደሚቀል አመልክተዋል። ወደቦቻችንና መሬታችን በአሜሪካ ጦር ከሚያዙ እኛው በግዛታችን ላይ ድብደባ እንፈጽማለን ነው ያሉት። አሜሪካውያን በኢራን የእግረኛ ዘመቻ ለማድረግ ከሞከሩ ኢራን በባህረ ሰላጤው ሀገራት ላይ ተመሳሳይ ዘመቻ ትከፍታለች ብለዋል። ቃል አቀባዩ ይህን ያሉት በኢራን ጉዳይ ፕሬዝዳንት ትራምፕ በቀጣይ ምን እንደሚደረግ እንደሚወስኑ ከሰሞኑ እንደሚናገሩ መግለጻቸውን ተከትሎ ነው። በዋሽንግተን አሁን ላይ በኢራን የመሬት ዘመቻ ማድረግና ወደ ኢራን መዝለቅ እንደ ፖሊሲ አማራጭ በይፋ ንግግር እየተደረገበት ይገኛል። ፔንታጎን ለሁሉም የምድር ዘመቻዎች እየተዘጋጀ መሆኑ ሲታወጅ የፕሬዝዳንት ትራምፕ ውሳኔ እየተጠበቀ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።